ጤናማ ህይወት ለመኖር ትንሽ የሚመስሉ የጤና ችግሮችንም በጊዜው ማወቅና መከላከል አስፈላጊ ነው። ዛሬ በአዲስ ህይወት ፕሮግራማችን ብዙ ሰዎች የሚያጋጥማቸውን የጉሮሮ ህመም መንስኤዎቹን፣ ምልክቶቹንና ቀላል የመከላከያ መንገዶቹን እንመለከታለን። አብራችሁን ቆዩ። ዶክተር ፊልማዊት እባላለሁ። ከአንገት በላይ ህክምናና ቀዶ ጥገና ስፔሻሊስት ነኝ። የጉሮሮ ህመም ሲባል ከምልክቱን ጀምርና በጉሮሮአችን የሚኖር ስንወጥ ሊሆን ይችላል ወይ ደግሞ ስንተነፍስበት ወይ ዝም ብሎ የሚኖር ህመም ነው። ሶር ትሮት የምንለው ማለት ነው። ብዙ ጊዜ ይሄ የጉሮሮ ብግነት ማለትም ይቻላል በአማርኛ ሲተረጎም ማለት ነው። ስለዚህ ይሄኛው ሶር ትሮት ወይ ደግሞ ይሄ የጉሮሮ ብግነት የሚባለው ምቾት የማይሰጥ ህመም፣ ኃይለኛ ህመም ሊሆን ይችላል መዋጥ እስከሚከለክል ድረስ ወይ ደግሞ በጣም ትንሽ ዲስኮምፎርት አይነት ወይ ደግሞ ቅር የሚያሰኝ ነገር ስንተነፍስ ምራቅን ዋጥ ስናደርግ የሚኖር አይነት ህመም የጉሮሮ ህመም እንለዋለን። ይሄ አጠቃላይ የተሰጠው ስም ነው። መለያው ምንድነው? የጉሮሮ ህመም ወይ ደግሞ ይሄ ሶር ትሮት የምንለው አንድ ምልክት ነው። የሚያመጡት ነገሮች ግን የተለያዩ አይነት ነገሮች ሊያመጡት ይችላሉ። አንዱ ኢንፌክሽን ነው። በጣም በብዛት የምናየው የጉሮሮ ኢንፌክሽን ቫይረስ ሊሆን ይችላል፣ የባክቴሪያ ኢንፌክሽን ሊሆን ይችላል። በጣም ብዙ አይነት መንስኤዎች ነው ያሉት። ለህፃናት ላይ የምናያቸው መንስኤዎች ኮመን የሚባሉ እንደነ የቶንሲል ኢንፌክሽን ወይ ደግሞ ይሄ የግድግዳ ጉሮሮ አብሮ ከቶንሲል ጋር ያለ ኢንፌክሽን ሊሆን ይችላል። አዋቂዎች ላይ የምናየው ደግሞ የጨጓራ አሲድ መርጨት ምክንያት የሚመጣ የጉሮሮ ህመም ነው ማለት ነው። ሌላ ኮመን ህፃናትም ሌላ ሊኖር የሚችለው ምንድነው? ከአለርጂ ጋር የተያያዘ የጉሮሮ አለርጂ ሲኖር አንዱ ምክንያት ነው። ሌላ የሚያመጣቸው ነገሮች ደግሞ ይሄ ጠንከር ያሉ ሽታ ወይ ደግሞ እንደዚህ ኬሚካል ያለበት ኤሪያ ላይ የሚውል ሰው ከሆነ በብዛት እዛ ጉሮሮ ላይ ለረጅም ጊዜ የቆየ እንትን ሲኖረው እንደዚህ አይነት የጉሮሮ ህመም ሊያመጣ ይችላል። ሌላ ደግሞ በአፍ የሚተነፍስ ሰው፣ አፍንጫ የታፈነ ወይ ደግሞ በተፈጥሮ በአፍ የሚተነፍሱ ሰዎች በድርቀት ምክንያት እንደዚህ የጉሮሮ ህመም ሊመጣ ይችላል። ሌላኛው ደግሞ ጉሮሮ ውስጥ የሚመጡ እባጮች ሊኖሩ ይችላሉ። የማስተንፈሻ ቱቦ አጠገብ ወይ ደግሞ ራሱ ግድግዳው ላይ የሚመጡ ካንሰር ወይ ካንሰር ያልሆኑ ወይ ቅድመ ካንሰር የመጀመሪያ ምልክታቸው መዋጥ መቸገር ወይ ደግሞ ቀጣይ የሆነ የጉሮሮ ህመም ሊኖር ይችላል። የአካባቢ መድረቅ፣ ሌላኛው ደግሞ ሳይነስ ወይ አለርጂ ሲኖር ያፍንጫ ይሄ ከአፍንጫችን በስተጀርባ ወደ ጉሮሮ ሚንጠባጠብ አክታ ነገር አለ። ለዚህ እሱ በብዛት ሲኖር ይሄ ፖስት ናዛል ድሪፕ የሚባል አለ። በብዛት ሲኖር አብሮ የሚመጣ የጉሮሮ ኢንፌክሽን አለ ማለት ነው። ጉንፋን የምንለው በተለምዶ ቫይራል ኢንፌክሽን ነው። ስለዚህ እንደውም ይሄ በጣም ከኢንፌክሽን አይነቶች በጣም የተለመደው የቫይረስ ኢንፌክሽን ነው ማለት ነው። ስለዚህ የጉሮሮ ቫይረስ ኢንፌክሽን ሲኖር ይሄ ህመም ይኖራል ማለት ነው። ሌላኛው የባክቴሪያ ኢንፌክሽን ነው። ግን በብዛት የምናየው በተለይ አዋቂዎች ላይ የቫይረስ ኢንፌክሽን ይሄ ነው። ከጉንፋኑ የምናያቸው ምልክቶችን ተጨማሪ ስለምናይ እንደነ ይሄ ሳል ይኖራል፣ ይሄ ቀጭን የአፍንጫ ንፍጥ መንጠባጠብ፣ አይን መቅላት፣ ይሄ ማሳከክ፣ አፍንጫ አካባቢ ጉሮሮ ላይ ማሳከክ፣ ማሳል፣ እነዚህ ነገሮችን አብሮ ሲኖር ይሄ ከጉንፋን የተያያዘ የጉሮሮ ኢንፌክሽን ነው ማለት ነው። ሲጋራ በብዛት ያለበት ኤሪያ ላይ የምንተነፍስ ከሆነ አየሩ ሲጋራ የተበከለ ከሆነ ወይ ደግሞ የሚቦን አይነት ኬሚካል ያለበት ኤሪያ የሚሰራ ሰው ከሆነ እንደዚህ አይነት ቀጣይ የሆነ የጉሮሮ ኢንፌክሽን ሊኖር ይችላል። አልኮልም ጭምር እንደዚህ አይነት ነገሮች ያመጣሉ ማለት ነው። ብርድ ራሱ ብቻውን የጉንፋን አያመጣም። ጉንፋን ስንል ቫይረስ ኢንፌክሽን ነው። ስለዚህ ይህንን ቫይረስ ኢንፌክሽን ግን ይሄ ቅዝቃዜ ያለበት ጊዜ ሲሆን የምናያቸው ምልክቶች በጣም እንትን ያሉ ይሆናሉ ማለት ነው፣ ይታያሉ። እንደና አለርጂ እንደዚህ ቫይረስ ኢንፌክሽኖች ሲኖር ምልክቶቹ
በደንብ ጎልተው ነው የሚታዩት ነው እንጂ ይሄ ጉንፋን እና ቅዝቃዜ ይሄ ዳይሬክትሊ የተያያዘ አይደለም፣ እንደ መንስኤና ውጤት አይደለም ማለት ነው። ሽታ አሁን የተበከለ አየር በአጠቃላይ ሲኖር አንዱ መንስኤ ነው። ይሄ ብዙ ጊዜ የጉሮሮ አለርጂ ወይ ደግሞ ካፍንጫ ጋር የተያያዘም ሊሆን ይችላል። ይሄ እነዛ አየር ላይ በአይን የማይታዩ አንቲጅን የሚባሉ አለርጂ እንዲያመጡ የሚያደርጉ ኬሚካሎች አሉ። እሱ በምንተነፍስበት ሰዓት በጉሮሯችን አድርጎ ነው አየሩ የሚገባውና ያ አለርጂ ምልክት ያመጣል። ስለዚህ ይሄ መከርከር ስሜት፣ እነዚህ የምናያቸው ምልክቶች አሉ። ህፃናት ላይ የምናያቸው ምልክቶች ህመም አለ። ምግብ እሺ አይሉም፣ ህመም ስለሚኖር ከቶንሲል ጋር የተያዘ ከሆነ ወይ ከኢንፌክሽን ጋር የተያዘ ሲሆን ትኩሳት ይኖራል። ምግብ ፍላጎት መቀነስ አብሮ ሊኖር ይችላል። ይሄ ቶንሲሎቹ በጣም ትላልቅ ከሆነና የቆየ ኢንፌክሽን ከሆነ ደግሞ ይሄ ማንኮራፋት፣ አፍንጫን መታፈን እነሱ ነገሮችን ይኖራሉ ማለት ነው። አዋቂዎች ላይ ስናይ ደግሞ የቆየ የጉሮሮ ቁጣ ወይ ደግሞ ብግነት ሲኖር እዚህ ጉሮሮ ላይ የሚያመጣቸው ለውጦች አሉ። በሱ ምክንያት ህመም አንዱ ምልክት ነው። ሌላኛው ደግሞ ይሄ የመከርከር ስሜት፣ የማሳከክ ስሜት ጉሮሮ ላይ ሊኖር ይችላል። ከዛ አልፎም ምግብ ሲውጡ ወይ ደግሞ ምራቅን ሲውጡ ይሄ ጉሮሮ ላይ ልጥፍ ያለ ስሜት፣ ያልተዋጠ ምግብ አይነት የሚመስል ሊኖር ይችላል። የታችኛው የጉሮሮ ክፍል የምንተነፍስበት ክፍል ጋር የተያያዘ እስከሱ ድረስ የደረሰ ከሆነ ደግሞ የድምጽ መጎርነን፣ በተለይ ጧት ወይ ደግሞ አለፍ እያለ የድምጽ መቀያየር ሊኖር ይችላል። አስሬ ጉሮሮን ለመጥረግ መሞከር ወይ ደግሞ ማለት እነዚህም ምልክቶች ናቸው ማለት ነው። ህመም የምንለው ይሄ ፋሪንክስ የሚባለው የላይኛው ክፍል እሱ ሲጠቃ ነው አሁን የገለጽኳቸው ምልክቶች የሚኖሩት። ይሄ ታችኛው የጉሮሮ ክፍል ወይ ደግሞ ይሄ ላሪንክስ የሚባለው ክፍል ወይ ደግሞ የድምጽ ሳጥን የሚባል አለ። እሱ ይሄ የድምጽ ክር የሚባለው ሁለት አሉ። እነሱ ቫይብሬት ሲያደርጉ ወይ ደግሞ ሲተሻሽ ነው ድምጽ የሚፈጠረው ማለት ነው። እዛ ቮካል የሚጠቀሙ ሰዎች ወይ ደግሞ ለአጭር ጊዜም ሊሆን ይችላል ከፍ ያለ ድምጽ ሲጠቀም እዛ ጉዳት ስለሚደርስ ድምጽ እስከ መዘጋት ወይ መጎርነን ለተወሰነ ጊዜ ወይ ደግሞ ለረጅም ጊዜ ከሆነ እና ጉዳቱ ከፍ ያለ ከሆነ ደግሞ ድምጽ እንደዚህ ተቀይሮ የመቅረት ባህሪ ይኖራል ማለት ነው። ስለዚህ እንደዚህ አይነት ምልክቶች ሲኖሩ፣ ህመም ሲኖር ወይ ድምጽ መቀያየር፣ መዋጥ መከልከል ሲኖር ያው መጀመሪያ ወደ ጤና ተቋም መሄድ ነው። ያለውን ሁኔታ መታየት አለበት። እንደየሁኔታው የተለያየ አይነት ህክምና አለ። ያው ዳይሬክትሊ እዛ ህክምና በደረሱበት ሰዓት የሚሰጥ ህክምናዎች አሉ። ምክሮችም ሊሆኑ ይችላሉ። ቤት ውስጥ ሄዶ ትሪት የሚያደርጉት በራሳቸው አይነት ህክምናዎችም ስላሉ መጀመሪያ ግን እንዳልኩ ይሄ ሰፊ ነው። ይሄ ጉሮሮ ህመም ይሄ አንድ አይደለም። ስለዚህ ይሄ አንዳንዱ እንዳልኩ ይሄ እባጮችም ሊኖር ይችላሉ። የካንሰር ምልክትም ሊሆን ይችላል። ቀለል ያለም ሊሆን ይችላል። ስለዚህ ያው መጀመሪያ መታየቱ ነው የሚመረጠው ማለት ነው። ለምሳሌ እንደነ ጉንፋን አይነት ከሆነ የጉሮሮ ህመም ያመጣው ብዙ ጊዜ እንዳልኩ ጉንፋን በቫይረስ ነው የሚመጣው። ቫይረስ ደግሞ ብዙ ጊዜ በራሱ ነው የሚድነው። ቤት ውስጥ በምናረጋቸው እንክብካቤ ይጠፋል። ለቫይረስ ተብሎ የሚሰጥ መድኃኒት የለም። ማስታገሻ እንደዚህ የሚሰጡ አንዳንድ አጋዥ መድኃኒቶች ናቸው ያሉትና ከዛ በተጨማሪ ግን ፈሳሽ መውሰድ፣ እረፍት ማድረግ፣ ሞቅ ያሉ ፈሳሾችን መጠጣት፣ በጣም ቀዝቃዛ ነገሮችን አለመጠጣትና እንደዚህ ነገሮችን በማድረግ ይሄ ህመሙን እንዲቀንስ ማድረግ ይቻላል። የባክቴሪያ ኢንፌክሽን ከሆነ ያው ሐኪሙን ነው መጀመሪያ ይሄን መሆኑን መለየት የምንችል። ለዚህ መድኃኒቶች አሉ የሚወሰዱ ማለት ነው። እንደዚህ ከጉንፋን ጋር የተያያዘ ይሄ ቀጭን ንፍጥ፣ መንጠባጠብ፣ ራስ ምታት፣ ይሄ ክብድ ማለት እንደዚህ አይነት ግልጽ የሆኑ ምልክቶች ሲሆኑ እቤት ትሪት ማድረግ ይቻላል። ግን ይሄ ምልክቶች አሉ ይሄ ማለፍ የማንችላቸው ወይ ደግሞ ሬድ ፍላግ የሚባሉ ማለት ነው። እነዚህ ነገሮች ካለው ቀጥታ ወደ ህክምና መሄድ ያስፈልጋል። እነዚህ ምንድነው ይሄ ህመሙ እየበረታ መሄድ ከሆነ ቤት ያለው ትሪትመንት አድርገን ማይሻል ከሆነ
ደም የቀላቀለ አክታ ካለው ድምጽ መቀየር ካለ በተለይ ደግሞ ከድምጽ መቀየሩ 2 ሳምንትና ከዛ በላይ የሚያልፍ ከሆነ የግድ መታየት አለበት ማለት ነው። ይሄ መዋጥ የሚከለክል የማይወርድ ምግቡም ሊሆን ይችላል። ትንታ አብሮ ካለ እና በጣም ኃይለኛ ህመም ካለ ትኩሳት ይሄ ድምጽ መቀየር ስለ ይሄ እፍን የማለት ስሜት ውስጥ የሆነ እባጭ እንዳለ አይነት የሚያሳይ አይነት እፍን የማለት እንትን አለ። እንደዛ ካለ የመተንፈስ ችግር ካለ ማንኮራፋት እሱ አይነት ነገሮች ካሉ ያው የግድ ወደ ህክምና መሄድ ያስፈልጋል ማለት ነው። ህፃናት ላይ ህመም ሲኖር ያው በቀጥታ አይነግሩንም። ማልቀስ ይኖራል። ጡት ሲሰጣቸው አለመጥባት እምቢ ማለት ፍላጎት ማጣት ትኩሳት ሊኖር ይችላል። በጣም ከፍ ያለ ሲሆን ደግሞ ይሄ ማስተንፈሻ ቱቦ የማጥበብ አይነት ምልክት ካለ ደግሞ ማንኮራፋት አዲስ ማንኮራፋት ሊኖር ይችላል። እና እነዚህ ምልክቶች ሲያዩ ይሄ ኖርማል የተለመደው ይሄ የሚያስጨንቅ ሳይሆን ይሄ ኖርማል የሚጠጣው ጡት ሊሆን ይችላል ወተት በሚጠጡበት ሰዓት ይሄ የሚያስጨንቅ አይነት ምልክቶች የሚያዩ ከሆነ ወደ ህክምና ተቋም መሄድ አለባቸው። ህክምናው ስናረግ ያው ይሄ ታሪኩ አለ ምን አይነት ህመም ነው ከሚል አይነቶቹ ይሄ ትኩሳት አለ ወይ ምን አይነት ሌሎች ምልክቶች አሉ የሚል የሚነግረን ይኖራል። ከዛ በተጨማሪ የምናረጋቸው ምርመራዎች አሉ። አፍ ውስጥ የምናየው ነገር ሊኖር ይችላል። አስፈላጊ ከሆነ በአፍንጫ ወይ በጉሮሮ ኢንዶስኮፕ የሚባል ካሜራ ውስጥ የሚያሳይ አለ። እሱ በግልጽ ምን እንዳለ ያሳየናል ማለት ነው። ከዛ አልፎ የውስጥ ይሄ የስጋው ክፍል ከሚታይ በካሜራ በቀጥታ ከሚታየው ክፍል ውጭ ካስፈለገን ደግሞ አልትራሳውንድም ሊኖር ይችላል። ሲቲ ስካን ኤምአርአይ የሚባሉ ይሄ ውስጥ አንገትም ሊሆን ይችላል። እዛ ያለፈ እዚህ አካባቢ የምንፈልገው ቦታ ማየት በግልጽ ማየት የምንፈልገው ሲኖር እንደዛ ማድረግ እንችላለን። እንዲሁም የደም ምርመራዎች ለዚህ መጀመሪያ ሲታይ ያው እየመረጥን አስፈላጊ የተባለው ምርመራ ይደረጋል። ውድ ተመልካቾቻችን የጉሮሮ ህመም ቀላል ቢመስልም በየቀኑ እንቅስቃሴያችንን ሊያስተጓጉል እንደሚችል መገንዘባችሁን እናምናለን። ካፍታ ቆይታ በኋላ ተመልሰን እንገናኛለን። ጉሮሮ ህመም ሲመጣ መጀመሪያ ጉሮሮውን የምናየው ከዛ ምንድነው የሚያስፈልገን የሚለው በዛ መልኩ ነው ምን ወስነው ማለት ነው። ስለዚህ ይሄ ጉንፋን አይነት ምልክቶች ካለው ሌላ ተጨማሪ ላይ ያስፈልገው ይችላል በማየት ብቻ ሊበቃ ይችላል ማለት ነው። ከዛ ባለፈ ይሄ የኢንፌክሽን ምልክቶች የምናይ ከሆነ ወይ በጣም ከበድ ያለ አይነት ምልክቶች የምናይ ከሆነ ራጅ አይነቶች አልትራሳውንድ እንዳልኩት ሊያስፈልገን ይችላል። ወይ ደግሞ ኢንፌክሽኑ ወደ ሌላ ወደ የሰውነት ክፍል የተሰራጨ መስሎን ከተሰማን ደግሞ ደም ምርመራ ሊያስፈልግ ይችላል። ስለዚህ ይሄ አሁን የጠቀስኳቸው ምርመራዎች የግድ ሁሉም የጉሮሮ ህመም ያለው ሰው ይታዘዝለታል ወይ ያስፈልገዋል ግዴታ ሳይሆን እንደየአስፈላጊነቱ ለአንዱ ሰው የሚያስፈልገው ለሌላ ላይ ያስፈልገው ይችላል ማለት ነው። ለምሳሌ በጉሮሮ ህመም ወይ ደግሞ መዋጥ መከልከል መጥቶ የጉሮሮ ይሄ ውስጥ እባጮች አሉ የሚወጡት። አሁን አብዛኛው እባጭ ያው በናሙና መወሰድ አለበት ምን አይነት ነው ለማወቅ ማለት ነው። እንደዚህ አይነት በመናገኝበት ሰዓት ናሙና መውሰድ ያስፈልጋል ማለት ነው። ቅድመ ካንሰርም ቢሆን ራሱ ያው መታየት አለበት። ያው ማንኛውም አይነት ለየት ያለ ስጋ ነገር ወይ እባጭ ነገር ከታየ በናሙናው ነው ምን አይነት ነው የሚለው የሚያሳየንና እሱ መወሰድ አለበት። ህክምናው እንደየመንስኤው ነው። አሁን ህፃናት ላይ እንደ ቶንሲል ኢንፌክሽን ከሆነ ዳይሬክትሊ ኢንፌክሽን ባለበት ሰዓት ከመጡ እንደየሁኔታው የቫይረስ ከሆነ እንዳልኩ ቤት ላይ የሚደረጉና አንዳንድ አጋዥ መድኃኒቶች የትኩሳት የመድኃኒቶች ወይ ደግሞ የህመም ማስታገሻ ይሰጣል ማለት ነው። የባክቴሪያ ኢንፌክሽን ከሆነ ደግሞ
አንቲባዮቲክስ ወይ ደግሞ የጸረ ተዋሲያን መድኃኒት ይሰጣል። ይሄ በተደጋጋሚ የሚመጣ አይነት የጉሮሮ ቶንሲል ኢንፌክሽን ከሆነ ደግሞ እንዲሁ ከዛ ባለፈ ቋሚ የሆነ ወይ ደግሞ ዘላቂ መፍትሄው ቶንሲሉን በሰርጀሪ ማሰራት ሊያስፈልግ ይችላል ማለት ነው። ለአዋቂዎች ደግሞ እንደዚሁ ከአለርጂ ጋር የተያያዘ ከሆነ አለርጂን ማከም፣ እዛ ዋና የአለርጂ መንስኤው የሚታወቅ ከሆነ ደግሞ ከዛ ቦታ መራቅ ሊያስፈልግ ይችላል። ከሳይነስ ጋር የተያያዘ ይሄ ሚንጠባጠብ ምክንያት የሚመጣ የጉሮሮ ብግነት ካለ ደግሞ ይሄ ሳይነሱና አለርጂ በትክክል ማከም ያስፈልጋል ማለት ነው። ዋናው ምንጭ እሱ ስለሚሆን የጨጓራ አሲድ ምክንያት በመርጨት የሚመጣ ከሆነ ደግሞ እንደዚሁ የአሲድ መጠኑን የሚቀንሱ መድኃኒቶች አሉ እና የአመጋገብ ለውጦች አሉ ምክር የምንሰጣቸው እሱንም አብሮ ማለት ነው። በጣም በብዛት አሁን በክሊኒካል ፕራክቲስ ላይ የምናየው ህጻናት ላይ የቶንሲል ኢንፌክሽን እና የጉንፋን ጋር የተያዘ ኢንፌክሽን በብዛት እናያለን። አዋቂዎች ደግሞ የጨጓራ አሲድ መርጨት በጣም በብዛት እናያለን ማለት ነው። በዛ ሰዓት የሚሰጥ መድኃኒት አለ። እዛ ከተሰጠ በኋላ ይድናል። ከዳነ በኋላ የማይመለስ አለ። ከስንት ዓመታት አንዴ ብቻ ኢንፌክሽን የሚይዘው ሰው አለ። እንደዛ አይነት ከሆነ ምንም አያስፈልገውም። በተደጋጋሚ የሚመላለስ ከሆነ ለምሳሌ 7ና ከዛ በላይ በአንድ ዓመት የሚመለስ ከሆነ አሁን ይሄ ችግር ነው። እንደዛ አይነት ከሆነ እስከ ሰርጀሪ ማሰራት ሊያስፈልግ ይችላል ማለት ነው። ስለዚህ እንደየአመጣጡ ነው። ይሄ አንዴ ብቻ የሚከሰት አለ፣ በተደጋጋሚ የሚከሰት አለ። ስለዚህ በተደጋጋሚ የሚከሰቱ አይነት ከኢንፌክሽን ጋር የተያዘ ከቶንሲል ጋር እንዳልኩ እንደዛ በሰርጀሪ ማሰራት ነው። ሌላ አይነቶች እንደዚህ ከአለርጂ ጋር የተያዘ ከሆነ ደግሞ ለረጅም ጊዜ አለርጂ ማከም ሊያስፈልግ ይችላል። የአሲድ መርጨት ከሆነም እንደዚሁ ለረጅም ጊዜ በመድኃኒትና በአመጋገብ ማስተካከል ሊያስፈልግ ይችላል ማለት ነው። ስለዚህ ሕክምናው በጣም ይለያያል። ቤት ውስጥ ብቻ ያለ መድኃኒት ከማከም ጀምሮ እስከ ሰርጀሪ ሊያስፈልግ ይችላል ማለት ነው። ጨጓራ አሲድ መርጨት ምክንያት የሚመጣ የጉሮሮ ህመም ሲኖር የአሲድ መጠኑን የሚቀንሱ መድኃኒቶች ይሰጣል። ከዛ ባለፈው ምግብ ከምንበላቸው አንዳንድ ምግቦች የጨጓራ አሲድ የሚመነጭ መጠን እንዲጨምር የሚያደርጉ አይነቶች አሉ። ስለዚህ እነሱን መቀነስ ሊያስፈልግ ነው ማለት ነው። ስለዚህ ብዙ ጊዜ ስፓይስ የሚባሉ ወይ ደግሞ በርበሬ፣ ሚጥሚጣ የበዛበት ቃሪያ እንደዚህ አይነት ምግቦች፣ ሌላ ደግሞ ዘይት የተጠባበሱ ምግቦች በዘይት ቅቤ እንዲህ የበዛበት ሲኖር ያመጣሉ ማለት ነው። ሌላ ደግሞ እንደነ ዝንጅብል፣ ነጭ ሽንኩርት ይሄ በጥሬው ራሱ መብላት ጨምሮ በብዛት እሱም ጭምር መቀነስ ያስፈልጋል። ከመጠጥ አይነቶች ደግሞ ሻይና ቡና በጣም የታወቁ እንደዚህ አይነት የሚያመጡ እንትኖች ናቸው እና እሱንም መቀነስ ያስፈልጋል። ስለዚህ ያው የምግብ አይኖች አሁን የጠቀስኳቸው እንዳለ ሆኖ ኢቭን ይሄ መቼ ነው የምንጠቀመው የሚለው ራሱም እንትን ያደርጋል ማለት ነው። ማተሪያል ያደርጋል። ለምሳሌ እራት ላይ ቶሎ በልቶ አለመተኛት፣ ከተበላ በኋላ 3-4 ሰዓት መቆየት አሁን ራሱ መፍትሄ ነው ማለት ነው። ትራስ አድርጎ መተኛት እንዲህ ነገሮችን ይሄ አመጋገብ ላይ ለውጥ በማምጣት ከመድኃኒቱ በተጨማሪ በጣም ለውጥ ያመጣል። ያው እንደነ አልኮል ወይ እንደዚህ በጣም ኢሪቴት የሚያደርጉ የሚያቃጥሉ ኬሚካሎች ውስጥ ያው ይሄ የጉሮሮ ላይ ብዙ ጊዜ በተለይ አለርጂ ያለበት ወይ ደግሞ ሴንሲቲቭ የሆነ ሰው ምልክቶች ወይ ደግሞ እንደዚህ እንዲመለሱ ያደርጋሉ። እነዚህ ምልክቶች ቅዝቃዜ ስናይ ደግሞ በጣም ቀዝቃዛ የሆነ እንትን ሲኖር የቫይረስ ኢንፌክሽን እንዲነሳም ያደርጋል። ምልክቶቹም እንዲባባሱ በደንብ እንዲታዩ ያደርጋሉ ማለት ነው። ለዚህም ነው አንዱ የሚመከረው በጣም ቀዝቃዛ ነገሮችን አለመውሰድ። ሌላ ደግሞ ይሄ በጨው ውሃ ማግሞጥመጥም ይሄ ቶንሲል እዛ አካባቢ ያለው ወይ ደግሞ ጉሮሮን ንጽህናው እንዲጠብቅም ያደርጋል። ሌላ ደግሞ ለብ ያለ ወይ ደግሞ ሞቅ ያለ ውሃ በማር መጠጣት እንደዚህ አይነት ነገሮች ደግሞ አጋዦች ናቸው። እንደዚህ እንትኖችን ቶሎ እንዳይመለስ ያደርጋል። ቋሚ የሆኑ እንደና አለርጂ፣ ሳይነስ ካለ እነሱን መታከም
የጉሮሮ አለርጂ ካለም ምክንያቱ ማወቅ እንደዚህ መንስኤዎቹን ከዛ ለመራቅ መሞከር አንዱ እንትን ነው። ሌላኛው ደግሞ ይሄ እየተመላለሰ የሚያስቸግር ምልክት ካለ ደግሞ በጨው ውሃ በየጊዜው መታጠብ፣ ይሄ ያመጋገብ ለውጥ ቅድም ያልናቸውን እነሱም ለረጅም ጊዜ በእንደዚህ አይነት መጠቀም ያው ቅድም ያልኳቸው ያመጋገብ እንትኖች ያው ጤናማ ናቸው። ዘይት መቀነስ እንደዚህ ነገሮችና ያው ለረጅም ጊዜ ሲደረግ ለጉሮሮ ብቻ ሳይሆን ከጤናማ አንፃር የጥሩ ያኗኗር ዘዴ ስለሆነ እሱን ለረጅም ጊዜ መጠቀም ያስፈልጋል። ይሄ አየሩ በሚደርቅ ሰዓት እንደዚህ የሚነሳ ከሆነ እንፋሎትን መታጠን ያስፈልጋል። ጉንፋን በሚይዝ ሰዓት ከሆነ ፈሳሽ በብዛት መውሰድ፣ ለብ ያሉ ፈሳሾችን መውሰድ ያስፈልጋል ማለት ነው። ስፔሲፊካሊ ባህር ዛፍ እዛው ውሃ ውስጥ መግባቱ ያለው ጥቅም እርግጠኛ አይደለሁም። ግን ይሄ ውሃ እንፋሎቱ እርጥበት ስላለው ለጉሮሮአችን ይሄ ማስተንፈሻ ቱቦና ይሄ የጉሮሮን እርጥበት እንዲያገኝ ስለሚያደርገው በጣም ይረዳል። ኢቭን ባህር ዛፉን ባይደረግ ውሃ ራሱ እንፋሎቱን መታጠን ራሱ ሪከመንድ እናደርጋለን። ምክንያቱም እርጥበቱን ስለሚፈልግ ሞቅ ያለ ሲሆን ደግሞ ይሄ የሚሰሙ ስሜቶችን ስለሚቀንሳቸው ማለት ነው። የትኩሳት ምግብ የሚከለክላቸው ከሆነ ያው ቶሎ ማሳየት አለባቸው። ምክንያቱም ይሄ የቶንሲል ኢንፌክሽን ወይ የጉሮሮ ኢንፌክሽን ሲኖር በተለይ ባክቴሪያ ኢንፌክሽን ከሆነ አንዳንዴ የልብ ህመም የማምጣት አለ። እንደዚህ አይነቶች ስላሉ ያው መታከም አለባቸው በጊዜው። ይሄ ቫይረስ ነው ባክቴሪያ ነው ብለን የምንለየው አይደለም። ቤት ውስጥ ያሉ እናቶች ላይለዩት ስለሚችሉ ትኩሳት ሲኖር እንደዚህ የሚያወጡ የንፍፊቶች ካሉ የቶንሲሉ የሚያብጥ ካለ ነጭ የሚያወጣ ምግብ እምቢ የሚላቸው ከሆነ መታከም አለባቸው። ሌላ ደግሞ በጣም እየተደጋገመ የሚመጣ ከሆነና ትንፋሽን እስከ መዝጋት ማንኮራፋት፣ ሌሊት በደንብ አለመተኛት፣ እንቅልፋቸው የሚቀሰቅሳቸው ከሆነ እንደዛ አይነት ደረጃ የሚደርስ ከሆነ ደግሞ ያው የታፈነ የጉሮሮ ክፍል በከፊል የታፈነ ሊኖር ስለሚችል እሱንም በአግባቡ ማሳየት ያስፈልጋል ማለት ነው። የጉሮሮ ህመምን በአግባቡ መከላከልና በጊዜው ሕክምና ማግኘት ለጤናችን ጠቃሚ መሆኑን አይተናል። የጤና ምልክቶችን ችላ አንበል፣ ለራሳችንና ለቤተሰባችን ጤናም ትኩረት እንስጥ እያልን ከአዲስ ህይወት ጋር ስለነበራችሁ ቆይታ እጅግ እናመሰግናለን። በቀጣይ ሳምንት በሌላ የጤና መረጃ እስከምንገናኝ መልካም ጊዜ። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።